It's my boy. ይህ ከላይ በርካቶች በማህበራዊ ትስስር ገጽ የተቀባበሉት ሚሊዮኖችን ያስለቀሰ በርካቶችን በቴሌቪዥን መስኮታቸው የተመለከቱት የቤተሰብ ጠበቃና የሕግ ጉዳዮች ልህቅ በሆነችው ሎረን ኬን ተዘጋጅቶ የሚቀርብ በተለይም በወላጅ ጥያቄዎች የዘረመል ምርመራ ዲኤንኤ ውጤቶች ይፋ የሚሆንበት ጉዳዮችን ግራና ቀኝ ተሰምተው ውሳኔ የሚሰጥበት ከመደበኛው ፍርድ ቤት ሂደት ወጣ ያለ ነገር ግን እውነተኛ የሆነ ዶሲዎች ተዳሰው የሚቀርቡበት አስገራሚ ፕሮግራም ነው። ታዲያ ዛሬም እዚህ ፍርድ ቤት መገኘቴ በዚህ የፍርድ መድረክ ላይ ቀርቦ ብዙዎችንም ላራጨው አሳዛኝ የቤተሰብ ታሪክ አጓጊ የሆነውን መጨረሻና አስገራሚውን ሂደት አስቃኛችኋለሁ። እንቁ ባህሪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ብትሆኑ በየዕለቱ አነጋጋሪና አስገራሚ ታሪኮች ዩቲዩብ ላይ ሲጫኑ የማስታወቂያ መልእክት ወይም ኖቲፊኬሽኖች ይደርሳችኋል። ወደ ዛሬው ፕሮግራም ያለፍ አብረን እንከታተለው። በዚህ ፍርድ ቤት በርካቶችን ያሳዘነ፣ ያስለቀሰ፣ ያስገረመ፣ ያስደሰተ ጉዳይ የታየ ቢሆንም በዛሬው ግን ለየት ብሎ የሚሊዮኖችን ቀልብ ስቧል። የዕለቱ የፍርድ ቤት ፍትህ ፈላጊዎች በሜካኒክነት ሙያም የተዳደረው ትውልዱ ከጆርጂያ የሆነው አቶ ፍሬድሪክ ብሮክ እና በሽያጭ ሰራተኛ የተዳደረው ሬኒ ጉኒ ናቸው። ሁለቱ ጥንዶች ከ18 ዓመታት በፊት በፍቅረኝነት ዘመን ላይ ባሉበት ወቅት በተወለደው ዲማሪያን ማክዶና አማካኝነት የልጅነት ጥያቄው እንዲመለስለትና እንዲረጋገጥለት ወደ ፍርድ ቤቱ የቀረበው አባት ነኝ ብሎ የሚያምነው ፍሬድሪክ በወቅቱ የልጅ አባት ለመሆን የታደለችው እናት ልጁ ያንተ አይደለም እኔ አረጋግጫለሁ በማለት ከሌላ ወንድ ጋር ግንኙነት ነበረ በማለት የአባትና የልጅ መጨረሻ ግንኙነት ቀን እንደሆነ በውስጧ የምታውቀውን እውነታ ተደግፋ የመጨረሻ ውሳኔ በችሎት ፊት ቆማለች። አባት ከ18 ዓመት በፊት ስለነበረው ጊዜ ሲያስረዳ እንዲህ ይላል። በዕለቱ ሕክምና ተቋም ነው የነበርኩ የወሰድኳት። ስትወልድ በመኪና ወደ ሆስፒታል አደረስኳት። ልጄን ከፍተው ሲያወጡት በቦታው ነበርኩ። ስትወልድም ተመልክቻለሁ። ልጄ ነው። ልጄ የውጭውን አየር ተንፍሶ ሲያለቅስ ልጄን አምጡት እኔ አቅፌዋለሁ ብዬ ተቀበልኳቸው። ከልጄ ጋርም ለመጀመሪያ ጊዜ ንግግር አደረግኩበት ቅጽበት ያን ጊዜ ነው። ልጄ እኔ አባት ነኝ። ሁላችሁም በፍርድ ቤት ያላችሁ ዳኞችም ጨምሮ ተረዱኝ። ልጄ ነው። የሟሽበት ምንም አይነት ምክንያት የለኝም በማለት ከፊት ለፊቱ ልጁ ቆሞ ዳኛውንና ልጁን አፈራርቆ ድምተኛውንም ዞር ብሎ እየተመለከተ ልጄ ነው በማለት በፍርድ ቤቱ ጮኸም። ከ18 ዓመት በኋላ ልጅ አይደለም ቢባልም ግር ብሎት አባትና ልጅ ፍቅር ነበራቸው። ዛሬ ግን ልጅ አይደለም በመባሉ ከፍርድ ቤት ተዳርሰው እንዲቆሙ አድርጓቸዋል። ይህን ንግግር ሲያደርግ በፍርድ ቤቱ የተሰበሰበው ሕዝብ በጭብጨባ ስሜታቸውን ቢጋራውም እናት ግን ሙሉውን ታሪክ ያለው እኔ ጋር ነው በማለት አባትነት እምነት፣ እናትነት ግን እውነት ነው፣ ከሆዴ የወጣው ልጅ የማን እንደሆነ ያውቃለሁ በማለት ታስረዳለች። ልጁም ይህ ከፊታችሁ የቆመውና የምትመለከቱት ሰው አባቱ አይደለም፣ ልጁ አባቱ ሌላ ነው። በወቅቱ በቤታችን የሚመላለስ አንድ ሰው ነበረ፣ ልጁን የወለድኩት ከሱ ነው በማለት ለፍርድ ቤት ገለጠች። በወቅቱም አቶ ፍሬድሪክ እንደሚያውቀው አባታችን የሚመላለስ አንድ ሰው ነበረ የምትለው እናት ይህን የልጁን ትክክለኛ አባት እሱ የነበረና ለፍርድ ቤቱ እንዲያውቅ የምፈልገው እውነት ከ18 ዓመት በኋላ ዛሬ የምናገረው እውነት ይህንን ነው። አባትና ልጅ አይደሉም፣ የልጅ አባት ሌላ ነው ስትል እናት ገለጸች። በወቅቱ እንደዚህ አይነት ግንኙነት ውስጥ ሆና እርጉዝ መሆኗን ስትነግረው ጥርጣሬ እንዳልገባው ከፍርድ ቤቱ ለቀረበለት ጥያቄ አቶ ፍሬድሪክ በፍጹም ጥርጣሬ አልገባም ነበር። እንደውም በውስጤ እንደዛ ቀን ደስተኛ ሆኜ አላውቅም፣ ምርጥ አባት ሆናለሁ ብዬ ነበር፣ ቃል ገብቼ ነበር በማለት ለ17 ዓመታት ጠብቆ የቆየውን ከልጁ ጋር የተነሳውን ፎቶ ለዳኛው አቀረበላት።
ነገሩ ቀላል ነው። በፍቅረኝነት እንደነበሩ አረገዘች። ከዛም ተጋቡ፣ ወለዱም። በደስታም 18 ዓመታትን ኖሩ። ጊዜያዊ ጸብም ሲከሰትም ፍርድ ቤት ዳኛ ፍርድ ቤት ስር ቆመው ይህ ልጅ የእሱ አይደለም ስትል እናት ገለጸች። አባት ልቡ ተሰብሯል። አሁንም ግን ፈጽሞ ይህ ከፊቱ የቆመው ታዳጊ የእሱ ልጅ እንጂ ፈጽሞ የሌላ ልጅ እንዳልሆነ ውስጡ አምኗል። የፍርድ ቤቱ ክርክር ሲጦዝ በመሃል እነዚህ ጥንዶች በወቅቱ ያለፉበትን ጥሩ ያልሆነና የሻከረና ጥሩ ያልሆነ ግንኙነት በማስታወስ ቃላት እየተወራወሩ ሲሆን የቃላት ውርወራውን ሰብሰብ በማድረግ ዳኛዋ በወቅቱ ሁለቱም ባደንዛዥ ዕፅ ውስጥ ነበሩ የሚል መረጃ እንዳላት ላቀረበችው ጥያቄ አቶ ብሩክ ስም አዎ እሷ ነች ሲል ጣቱን ወደ ሬኒ ጉኒ ይጠቁማል። ሬኒም የቀረበባትን በመቀበል አዎ በዛን ጊዜ እንጂ አሁን ከእንደዚህ ያለ ቆሻሻ ነገሮች ርቅ ያለው በማለት አስተባበለች። ክርክራቸው እየተጋጋለ ሲሄድ እናትነት እውነት አባትነትም እምነት እንደሚሉት ልጁን ከአካሏ አውጥታለችና እናት የሆነችው ሬኒ ጉኒ እንደውም ልጁ ከሆዴ እንደወጣ ነበር ልጁ ያንተ ነው ብዬ ምናልባትም መልኩን አይቶ አንዳች መልስ እስኪሰጠኝ ጥያቄ ሰንዝሬበታለሁ ብትልም አባት ፍሬድሪክ በተሰበሰበው ሕዝብ መሃል ዋሽታለች፣ ልጁ የኔ ነው ሲል ፍርድ ቤት ውስጥ ድምፁን ከፍ አድርጎ የተናገረ። አሁን ለሁለት ተከፍለው ለ18 ዓመታት አባትህ ነው ሲባል ያደገው ዲማሪያን አባቱን ሊቀማ እንደሆነ አስቦ ልቡ ክፉኛ ተጨንቆ ከተቀመጠበት ወደ ችለቱ እንዲመጣ ዳኛዋ በማዘዟ የአባቱን ማንነት ለማረጋገጥ በፍርድ ቤት የተገኘው ልጅ የሚያውቀውን ሁሉ እውነት ተንተርሶ እንደሚመልስ ቃል በመግባት ከዳኛዋ የሚቀርብበትን ጥያቄ አንድ ባንድ መለሰ። አቶ ብሩክ ያንተ ወላጅ አባት እንደሆነ ታምናለህ ሆይ በማለት ዳኛዋ ለሰነዘረችው ጥያቄ አዎ በማለት ያለ ጥርጥር መለሰ። ዳኛዋ ጥያቄውን አስከትላ እናትህ ከአቶ ብሩክ ጋር ግንኙነት እንደነበራት ተናግራ ወላጅ አባትህም እሱ እንደሆነ ለፍርድ ቤቱ ተናግራለች። ስለዚህ አባት የሆነው ፍሬድሪክ አባትህ አይደለም እየተባለ ነው። ስለዚህ ጉዳይ ከዚህ ቀደም ሰምተህ ታውቅ ይሆን ወይ በማለት ዳኛዋ ላቀረበችው ጥያቄ አዎ ሰምቼ አውቃለሁ በማለት አንድ ሰው በፌስቡክ እኔ ወላጅ አባትህ ነኝ የሚል መልእክት ልኮለት እንደነበር፣ ነገር ግን በወቅቱ የሚመልሰው አንዳችም መልስ ስላልነበረው እሺ ብቻ ብሎ መልእክቱን እንደመለሰ ይገልጻል። ይህንን ሁሉ በፍርድ ቤት ቆሞ የሚያስተውለው አባት ይህንን ሁሉ ከእናቱ እንደሰማ በመግለጽ ልጄ ነው፣ የኔ ነው፣ ማንም አይነት ቀኝም ፈጣሪም ከኔ ጋር ነው በማለት እጆቹን በእምነት ወደ ላይ ዘርግቶ ይገልጻል። የእናቱና የአባቱ ክርክር ከዲኤንኤ ምርመራ ወይም በዘረመል ምርመራ የሚቋጭበት ሰዓት እየደረሰ ነው። ክርክራቸው ምንም ያህል የፍርድ ቤት የተጋጋለ ደረጃ ቢደርስም አቶ ብሩክሰል ልጄ ነው በሚለው አቋሙ እንደጸና ሲሆን፣ ልጁም በበኩሉ ለአባቱ ፍቅር እንዳለው በመግለጽ ወላጅ አባቱ ቢሆንለት እሱ እንደሚመኝ በመናገር ካልሆነ ሌላ የተባለውን ሰው ለመታወቅ አባቴ ካልሆነልኝ ትክክለኛውን ሬኒ ጉኒ አባቴን ማን እንደሆነ ለማወቅ መሞከር አይቀርም፣ ዝግጁ ነህ ወይ በማለት ዳኛዋ ላቀረበችው ጥያቄ አዎ በማለት መልሶላታል። ግን 18 ዓመት ሙሉ አባቴ ሆኖ ያሳደገኝን ይህንን ሰው ወደዋለሁ በማለት ገለጸላት። አሁን ሲጠበቅ የቆየው የመጨረሻው እና ተቆርጦ በማህበራዊ ድረገጽ ብዙዎችን ያስለቀሰው የመጨረሻው ትዕይንት ደረሰ። ከወዲያ ከወዲህ ሐሳቦች ሲንሸራሸሩ፣ የወቀሳ ድንጋይ ሲወራወሩ ከቆዩ በኋላ በመጨረሻም ውጤቱ ሲገለጽ ጥቂት ደቂቃዎች ብቻ ስለቀሩ የአባትነት ጥያቄውን ሊመለስ ዳር ላይ ያለው ልጅ በምድር ላይ ያለው አንዱና ብቸኛ ልጁን ሊቀማ ከዳር የደረሰ አባት በዘመናት የደበቀችውን እውነት ይፋ አድርጋ ልጇን ለ18 ዓመታት ልጄ ሲል ለቆየው አባቱ አቆራርጣ ትክክለኛ ነው ወዳለችው አባት ለተወስደው ልቧ የተዘጋጀ እናት ሁሉም ተፋጠዋል። አባትም ልጅም እናትም ልባቸው ቢሰበርም በተከራከሩበት መንፈስ ናቸው። ተመልካቹም ሁኔታውን በጉጉት እየጠበቀ ነው።
በቴሌቪዥን መስኮት ሚሊዮኖች የሚከታተሉትን ፕሮግራም ልባቸው ድው ድው እያለ የመጨረሻውን ዲኤንኤ ውጤት ለመስማት ጓግተዋል። በጣም ተመልካቾቹም ቤተሰቡም ሁሉም በሐዘን ድባብ በጭንቀት ተውጠዋል። የተዘጋጀውን ውጤት ለዳኛዋ አቀበሏት። ዳኛዋም ታሽጎ የመጣውን የዘረመል ዲኤንኤ ውጤት እንደሚከተለው ማንበብ ጀምራለች። ፍሬድሪክ ብሩክሰንና በዚህ መካከል የተደረገው የ18 ዓመት ልጅ የሆነው ዲማሪያን ማክዶናል ጉዳዩን በተመለከተ የነበረው ክርክር በዚህ መልኩ ውጤቱ ለፍርድ ቤቱ ተቋጭቷል። አቶ ፍሬድሪክ አንተ አባቱ ነህ ስትል ተናገረች። መጀመሪያ ሳቀ፣ ጨፈረ። በኋላ ግን አባት ስቅስቅ ብሎ አነባ። በአባት አቶ ብሩክስ ላይ የተንጸባረቀው መዋዠቅ በፍርድ ቤቱ የተሰበሰቡ ሰዎችን አይን በእንባ አረጠበ፣ አስለቀሰ። ሁሉም ተነስቶ ፊቱን፣ ግንባሩን፣ ሆዱን እየያዘ ማልቀስ ጀመረ። የብሩክስ ስሜት ሰው እንባ አፈሰሰ። አሳዛኝ ክስተት ነበር። የኔ ልጅ ነው፣ የራሴ ነው፣ የራሴ ነው፣ የኔ ነው በማለት ልጁን በእቅፉ አስገብቶ ዳግም እንዳይሄድ አጥብቆ ያዝ አድርጎ ካንጀቱ አቀፈው። ከዛ በኋላ በዳኛዋ ለቀረበው ጥያቄ እንኳን መልስ መስጠት እስከሚቸግረው ድረስ አፉ የተሳሰረበት አባት አንድ ያለኝ ዘሬ፣ ምትኬ፣ ልጄ ሲል ዳኛዋን አመሰገናት። እናትም በበኩሏ በውጤቱ ደስተኛ እንደሆነች የገለጸች ሲሆን ዳኛዋን በፍርድ ሂደቱ ላይ ስታሳየው የቆየችውን በንዴት የተጧጧፈ ሐሳብና ጥሩ ያልሆነ መንፈስ ሁሉ ልክ ውጤቱ ይፋ ሲሆን ከፊቷ ላይ ቀልጦ ሲጠፋ እንዳስተዋለች ልታረጋግጥ ወዳለች። ያለፈው ቁስል፣ ያለፈው ማንነታችሁ እናንተን አይገልጽም። ይህ ውጤት ዳግም ሁሉን ነገር እንደ አዲስ መጀመር የምትችሉበት መንገድ የሚጠርግ ነው። ጊዜያዊ ጸባችሁ እዚህ ፍርድ ቤት ድረስ የማይሆኑ ጉዳዮችን እንድትማዘዙ አድርጓችኋል። ስለዚህም ራሳችሁን መርምሩ አለች በመልእክቱ። እኔም ዝግጅቴን እዚህ ጋር አጠናቀቅኩኝ። ሰላም ቆዩ።